ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከሰሞኑ በኦሮሚያ ክልል ከ25 በላይ ኦርቶዶክሳውያን ተመርጠው በተገደሉበት ጉናና መርቲ ወረዳ በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታግተው አምስቱ ወዲያው ሲገደሉ ቀሪዎቹ የደረሱበት እንዳልታወቀ ተሰምቷል። ይሄንን የብዙዎችን ልብ የሰበረው መረጃ አስመልክቶም ዲያቆን ሄኖክ ኃይሌ ይህንን ጽሁፍ ቁጭ ብለ ያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 ተገደሉ የሚል መረጃ እየሰማን ነው የሚል መልእክት ዲያቆን ሄኖክ ኃይሌ አስተላልፏል። ለኦርቶዶክሳውያን እምነት ተከታዮችና ለአባቶችም ጥብቅ መልእክት አስተላልፏል። ዲያቆን ሄኖክ ኃይሌ ያጋራው መረጃ በዜናችን በዝርዝር የምናስደምጣችሁ ይሆናል። ከዚህ መረጃ በተጨማሪ የስራ ጊዜው ሊጠናቀቅ 4 ወራት ብቻ የቀሩት ኮሚሽኑ በግጭትና በድህረ ግጭት ውስጥ የሚገኙ የሀገሪቱ አካባቢዎች በአገራዊ ምክክሩ እንዲሳተፉ ዳግም ጥሪ ማቅረቡን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር የፋሲለደስ ብርጌድ ዛሬ ጥቅምት 25 ቀን 2018 ዓ.ም ከጸዳና ጎንደር ከተሞች ተውጣቶ በሌሊት ወደ ቀጠናው የገባው የአገዛዙን ኃይል ልዩ ስሟ ወይንዬ በተባለች ስፍራ ላይ ጥቃት እንዳደረሰ መገለጹ፣ በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ ጽንፈኛው ሲል የጠራውን ቡድን በመደምሰስ ሞተር ሳይክልን ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር ማዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አደን ኢሳቅ መናገራቸውን፣ እንዲሁም የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰሜን ወሎ ዞን ተሰማርተው ግዳጃቸውን በላቀ ብቃት እየተወጡ የሚገኙትን የመተማ ክፍለ ጦር የሰራዊት አባላት በግዳጅ ቀጠና በመገኘት አበረታቷል የሚሉና ሌሎችም ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከሰሞኑ በኦሮሚያ ክልል ከ25 በላይ ኦርቶዶክሳውያን ተመርጠው በተገደሉት ጉናና መርቲ ወረዳ ትናንት ማለትም ጥቅምት 24 ቀን 2018 ዓ.ም በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታግተው 5ቱ ወዲያው ሲገደሉ ቀሪዎቹ ደግሞ የደረሱበት እንዳልታወቀ ምንጮቹ ጠቁመዋል። ይህንን የብዙዎች ልብ የሰበረው መረጃ ተከትሎም ዲያቆን ሄኖክ ኃይሌ የሚከተለው መልእክት በማህበራዊ ትስስር ገጹ አጋርቷል። ይህንን ጽሁፍ ቁጭ ብለ ያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች አርሲዋን እናትስ እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የኛ ሞት ነው፣ የእነርሱ መቁሰል የኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተክርስቲያን ምህላን እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛን እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተክርስቲያንም በክህነት ከማትመራ የመሆን አደጋ ይገጥማታል። ኦርቶዶክሳውያን ምዕመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን ብለን ለሰማያዊው ዳኛ ሰተናቸዋል በማለት ዲያቆን ሄኖክ ኃይሌ መልእክቱን በማህበራዊ ትስስር ገጹ አጋርተዋል።
ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ከኦቻ ዳይሬክተር ጋር ተወያይቷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄው በፕሪቶሪያ የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለሳቸው ነው ሲሉ ተናግረዋል። አቶ አማኑኤል ይህንን የተናገሩት በዛሬው ዕለት በሽረ እንደ ስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የአፍሪካ ዳይሬክተር ከሆኑት ኪዮኮ ኦኖ ጋር ውይይት ባደረጉበት ወቅት ነው። የተፈናቀሉ ቤተሰቦች ደህንነታቸውና ሰብአዊ መብቶቻቸው ተጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግም አጽንኦት ሰጥተዋል። አቶ አማኑኤል አክለውም ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎች ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮችን መፍረስ እንዲሁም አዳዲስ ሰፋሪዎች አካባቢውን መልቀቅ ይኖርባቸዋል ብለዋል። እንደ አማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካዮች የድርጅቱ ኤጀንሲዎች ህዝብን አደጋ ላይ የሚጥሉ ወይም ሰብአዊ መርሆችና ከአሰራር ሂደቶች ጋር በማይስማሙ የፖለቲካ ጉዳዮች ላይ እንደማይሳተፉም ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የስራ ጊዜው ሊጠናቀቅ 4 ወራት ብቻ የቀሩት ኮሚሽኑ በግጭትና በድህረ ግጭት ውስጥ የሚገኙ የሀገሪቱ አካባቢዎች በሀገራዊ ምክክሩ እንዲሳተፉ ዳግም ጥሪ አቅርቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ጥሪ አቅርበው ሀገራዊ ምክክር መቼ ሊካሄድ ይችላል በሚል ርዕስ የተለያዩ ዓለም አቀፍ ተሞክሮችን በማካተት ትናንትና ባሰራጨው ጽሑፍ ነው። በዓለማችን የሚገኙ የተለያዩ ሀገራት ሀገራዊ ምክክርን ለማካሄድ ሲወጥኑ የተለያዩ ውስጣዊ ችግሮቻቸውን ለመፍታት አልመው መሆኑን የገለጸው ኮሚሽኑ ሂደቱ ላለመግባባት መንስኤ የሆኑ ጉዳዮችን በመለየት ባለድርሻ አካላት ምክክር እንዲያደርጉ በመጋበዝ ሀገራዊ መግባባትና ሰላም እንዲሰፍን አበክሮ የሚሰራበት መሆኑንም አመላክቷል። ይህ በእንዲህ እንዳለም ሀገራዊ ምክክርን ለማካሄድ አመቺ ጊዜና አውድ መፈጠር እንዳለበት ተሞክሮች ያመለክታሉ ያለው ኮሚሽኑ የኢትዮጵያን ተሞክሮ ጨምሮ በአንዳንድ ሀገራት እንደሚስተዋለው ሂደቱ ከግጭት በፊት፣ በግጭት አውድ ውስጥ እንዲሁም ከግጭት በኋላ ሲካሄድ መመልከት መቻሉንም ገልጿል። ሀገራዊ ምክክር የሚካሄድባቸውን የጊዜ አውዶች የዓለም ተሞክሮ ግጭት ከመቀስቀሱ በፊት፣ በግጭት ወቅትና ከግጭት በኋላ በማለት በሶስት ከፍሎ በማሳያ አብራርቷል። ግጭት ከመቀስቀሱ በፊት በሚለው አውድ በባለድርሻ አካላት መካከል ያሉ ውጥረቶች፣ የፖለቲካ ትኩሳቶች እንዲሁም ስልጣንና ሀብትን ለመያዝ የሚደረጉ ጤናማ ያልሆኑ ፉክክሮች የሚስተዋሉበት መሆኑን ያመላከተው የኮሚሽኑ ማስገንዘቢያ ጽሑፍ ዓላማውም እነዚህን ውጥረቶች በማርገብ በባለድርሻ አካላት መካከል መተማመን ለመፍጠር መሆኑን ይገልጻል። ከግጭት በኋላ በሚለው አውድ በግጭት ማግስት ያሉ ሀገራት የተለያዩ መገለጫዎች ያሏቸው ቢሆንም በዋነኝነት በተፋላሚ ኃይሎች መካከል የተኩስ አቁም ስምምነት የሚደረግበትና የአገዛዝ ለውጥ ለማድረግ ስምምነት ላይ የሚደረስበት መሆኑን ኮሚሽኑ አስገንዝቧል። በግጭቱ ወቅት የተፈጠሩ የህይወት መጥፋቶች፣ የንብረት መውደሞች እንዲሁም መፈናቀሎች የፈጠሯቸው ቁርሾዎች መለዘብ ስለሚገባቸው ሂደቱ በዋነኝነት እርቅን ለማስፈንና የሀገር ግንባታ ሂደትን ስኬታማ ለማድረግ ኢላማ በማድረግ የሚካሄድ መሆኑን አጽንኦት ሰጥቷል። በኢትዮጵያም የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265 ህዝባር 2014 ተቋቁሞ ወደ ስራ ሲገባ በሀገራችን ኢትዮጵያ በሚገኙ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ የሀሳብ ልዩነትና አለመግባባት የሚታይ መሆኑን መነሻ አድርጎ ነው ያለው ኮሚሽኑ ሀገራችን ኢትዮጵያ ከላይ በተዘረዘሩት የግጭት አውዶች እያለፈች መሆኑን እንደሚገነዘብም አስታውቋል። በዚህ ወቅት በግጭትና በድህረ ግጭት ውስጥ የሚገኙ አካባቢዎች የዚህ ሂደት ተሳታፊዎች እንዲሆኑ በማድረግ ረገድ የሁሉም ባለድርሻ አካላት ርብርብ እንዲደረግለት ኮሚሽኑ በድጋሚ ጥሪውን አቅርቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ የተሰጠው የስራ ዘመን ባለፈው ዓመት የካቲት ወር ተጠናቆ 1 ዓመት እንደተራዘመለትም ይታወሳል። ይሁንና ሁሉን አካታች የውይይት መድረኩን ሳይጀምር የተራዘመለት ጊዜ ሊጠናቀቅ የ4 ወራት ዕድሜ ብቻ ቀርተውታል። ወደ ቀጣዩ መረጃችን ስናልፍ የክርስቲያን ዜጎቿን ጥቃት ቸል ብላለች በሚል የፕሬዚዳንት ትራምፕን በናይጄሪያ ጦር እናዘምታለን ዛቻ ተከትሎ ቻይና ማስጠንቀቋ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ወታደራዊ እርምጃ እንደሚወስዱ መዛታቸው ይታወሳል። ፕሬዚዳንት ትራምፕ በትሩዝ ማህበራዊ ሚዲያቸው ላይ በጻፉት መልእክት ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል ብለዋል። አሜሪካ እንዲህ አይነት ግፍ ሲፈጸም
ዝም ብላ አትመለከትም ያሉት ትራምፕ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናግረው ነበር። የናይጄሪያ መንግስት በበኩሉ በፕሬዝዳንት ቦላ አህመድ ቲኑቡ በኩል በሰጠው ምላሽ የሃይማኖት አለመቻቻልን በመቃወም አገራቸው የእምነት ነጻነትን ለማስጠበቅ የምታደርገውን ጥረት በመዘርዘር የፕሬዝዳንት ዶናልድ ትራምፕን ውንጀላ በተደጋጋሚ ማስተባበሉ ይታወሳል። ይህን ተከትሎም ቻይና ፕሬዝዳንት ቦላ አህመድ ቲኑቡን በመደገፍ በናይጄሪያ የውስጥ ጉዳይ የሚደረግን የውጭ ጣልቃ ገብነት እንደማትቀበለው ገልጻለች። ቤጂንግ ናይጄሪያ ለእድገት የምታደርገውን ጥረት ትደግፋለች። በናይጄሪያ በሰብአዊ መብትና በሃይማኖት ስም የሚደረግን የውጭ ጣልቃ ገብነት አጥብቃ ታወግዛለች በማለት ለፕሬዝዳንት ትራምፕ ዛቻ መልስና ማስጠንቀቂያ ሰጥታለች። ወደ ቀጣዩ መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦርን በስድስት አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአገዛዙን ሰራዊት ከበባውን ያለምንም መስዋዕትነት በመስበር በስርዓቱ ሰራዊት ላይ ከፍተኛ ሞትና ቁስለኛ ከማድረግ ጀምሮ አቅዶት የመጣውን የጥፋት ተልዕኮ አክሽፈንባቸዋል ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጿል። በሌላ በኩል ደግሞ በዛሬው ዕለት ጥቅምት 25 ቀን 2018 ዓመተ ምህረት ከሰዓት በኋላ በተደረገው አውደ ውጊያ ደጀን ክፍለ ጦር በአገዛዙ ሰራዊት ላይ ከባድ ጉዳት በማድረስ ድል ተጎናጽፌያለሁ ሲል ገልጿል። ከጋሸና በቅርብ ርቀት በምትገኘው ጥምጥማት እየተባለች በምትጠራው ቦታ ላይ በተደረገ የፋኖ ማጥቃት ውጊያ 8 የአገዛዙ መከላከያዎች እንደተደመሰሱና 15 ቁስለኛ እንዲሁም 3 ሚሊሻ ምርኮኛ እንዳደረጉም ገልጸዋል። በሌላ መረጃ ደግሞ በሌሊት ወደ ጎንደሬ በጋሻው ክፍለ ጦር ቀጠና የገባው የአገዛዙ ሰራዊት ጥቃት እንደደረሰበት መረጃዎች ወጥተዋል። ይህ በእንዲህ እንዳለም የኢፌዴሪ መከላከያ ሰራዊት ደግሞ ክፍለ ጦሮቹ በሸኔና ጽንፈኛው ሲል በጠራው ቡድን ላይ እርምጃ ወስደናል ሲል መልእክት አስተላልፏል። በሰሜን ወሎ ዞን ልዩ ስሙ ጸበለት በተባለ ቦታ ጽንፈኛው ሲል የጠራውን ቡድን በመደምሰስ ሞተር ሳይክልን ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር መዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አደን ኢሳቅ ተናግረዋል። በተመሳሳይ በሰሜን ወሎ ሀብሮ ወረዳ የህዝብን ሰላም ሲያውኩ መሰረተ ልማትን ሲያደናቅፉና ሲያወድሙ በነበሩ ጽንፈኛ በተባለው ኃይል ላይ እርምጃ መወሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሚፍታህ አባራያ ገልጸዋል። ጽንፈኛው ቡድን ከህዝቡ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎችም በቁጥጥር ስር መዋላቸው ተገልጿል። በተያያዘ መረጃ በማዕከላዊ እዝ የአይበገሬ ክፍለ ጦር በምዕራብ ሸዋ ዞን በቾ ወረዳ ለዘረፋ በሚንቀሳቀሰው የሸኔ የሽብር ቡድን ላይ የወሰደ ያለውን እርምጃ አጠናክሮ መቀጠሉን የሬጅመንት አዛዥ ሻምበል መልካሙ ኃይለ ማርያም ተናግረዋል። በዚህም የተለያዩ አይነት መሳሪያዎችና ተተኳሾች በቁጥጥር ስር መዋላቸው ተገልጿል። በሌላ መረጃ ደግሞ የጠላቶቻችንን ፍላጎት ማምከን የሚችል ዘመናዊ ሰራዊት ተገንብቷል ሲሉ ሌተናል ጀነራል አሰፋ ቸኮል ተናግረዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰሜን ወሎ ዞን ተሰማርተው ግዳጃቸውን በላቀ ብቃት እየተወጡ የሚገኙትን የመተማ ክፍለ ጦር የሰራዊት አባላት በግዳጅ ቀጠና በመገኘት አበረታተዋል። የታሪካዊ ጠላቶቻችንን ፍላጎት ማምከን የሚችል ዘመናዊ ሰራዊት ተገንብቷል ያሉት ሌተናል ጀነራል አሰፋ ቸኮል መላው የመተማ ክፍለ ጦር የሰራዊት አባላትም የዚህ ታላቅ ክብር ዋና ተሳታፊ በመሆናችሁ ልትኮሩ ይገባል ሲሉ ተናግረዋል። ዋና አዛዡ የአገራችን እድገት እንደ እግር እሳት የሚያንገበግባቸው ታሪካዊ ጠላቶቻችን በቀጥታ ሊያሳኩት ያልቻሉትን አገሪቱን የማፈራረስ እኩይ ሴራ ከሰውነት እሳቤ የወረዱ ባንዳዎችን በማደራጀትና በመደገፍ ቢሞክሩም በሰራዊታችን ጀግንነት ህልማቸው እየመከነ ይገኛል ሲሉም ተናግረዋል። ሌተናል ጀነራል አሰፋ ቸኮል አገራችን ኢትዮጵያ እያሳየች ያለውን ታላቅ ልማትና እድገት ለማደናቀፍ ብዙ አሻጥሮች ቢደረጉም ሁሉም ተንኮሎች በሰራዊታችን ክንድ ተመተዋል ሲሉም ተናግረዋል።